ዱባኛ ቤት ገብቶ ያውቃላችሁ? ዱባ ሽፍረስና አፈር ያስበላሽ ዱባ በልቶ አሁን ሶፊት ስለሆነ ዱባ በዞርበት ዙሪያ ያውቃሉ። ንጭ አሳጥቅሻለሁ። ጥያቄ እኮ ነው የጅን ነው ጥያቄ። አፈር ተብላ ዱባ እኔ ዱባ ይቻለሁ ልሙት የተወደዳችሁ ተመልካቾቻችን ከማስታወቂያ ቆይታ በኋላ ተመልሰናል። እንግዲህ የአማረችና የጠጅቱ ባል አያጅንና አያጥሌ አሁን መጣዋል። እንግዲህ ለነሱ የጠየቅናቸውን ጥያቄ ለነሱ ደግመን እንጠይቃቸውና የሚሉትን አብረን እንሰማለን። የፕሮግራማችን ተከታታዮች እስከ መጨረሻው አብራችሁን ቆዩ። ከአያጥሌ ጀምር። በጣም አሪፍ። እንግዲህ እንዴት ነበር? ውጭ ሲንከባከባችሁ ነበር? ሰላም ጥሩ ነው። አሪፍ ነው። ደስተኛ ነው? አዎ ያበዙና እንትን እንጠጣን ኮረብ ሻይ ባረቂ ጠጣን። እንግዲህ ባለቤትን ምን ምግብ ይወዳል ባልሽ ብለን ጠይቀናት ነበርና ምን የምትል ይመስላል? አያጥም የምወደው ምግብ እኔ ምን ሰፈሩ ሁሉ ያውቀኛል እኮ እኔ ደስ የሚለኝ እንደው ሁሉ ጊዜ በበላው የማይሰለችኝ ድንች ወጥ ድንች ወጥ የምትል ይመስለኛል። አስቸግራታለሁ ድንች ወጥ ሰሪልኝ እያልኩኝ ድንች ወጥ ነው የምወድ። አያጥም እርግጠኛ ነህ ድንች ወጥ ነው? አዎ እኔ ድንች ወጥ ነው ደስ የሚለኝ። አማረች ግን አላለችም። ሽሮ ነው ያለች። አንቺ ምን ነው አያጅን ነው አብረህ ትኖራለህ እንዴ? ከነሱ ጋር አብረህ ትኖራለህ? ኧረ አይደለም። ስንት ዓመት ትዳር ቆይተው እንደዚህ ይዝነበ እኔ እንዲያውስ አንቺ ሽሮ ስበላ እንዴ ፎረፎሬ ሁላ አይደል ብን የሚል እንዴ ሽሮ በዘሮበት ትዞራለህ አይደለሽ? እንኳን አይደለም ሁሉ ጊዜ ልበለው ሩክነት። ወደ ቀጣይ ጥያቄ እናልፋለን። ጠጅቱንም በተመሳሳይ ጥያቄ ጠይቀናት ነበር። ባልሽ ጅንኑ ምንድነው የሚወድ ምንድን ያስደስተዋል ምን አይነት ምግብ ነው በብዛት የሚጠቀም ብለን ጠይቀናት ነበረ። ጠጅቱ ደግሞ የሰጠችን መልስ ምን ይመስላል? ጅንኑ ምን ይሁን ቤት ያፈራውን እንበላለን፣ እንደ እንትኑ የተገኘውን እንበላለን። ግን እኔ እሷ ስታቀርብልኝም ደስ ብላት የምታቀርብልኝ እኔም ስበለው ደስ የሚለኝ ክኮት ነው። ክኮት ከልጅነቴ ጀምሮ እንደው በየድግስ ቤቱ በየማህበሩ በየሰንበቸው ክኮት ካለ እኔ የትም ቦታ ይሁን ባህር ወንዝ አቋርጬ እሄዳለሁ። ክኮት አለ ከተባለ ክኮት እበላለሁ። ክኮት እወዳለሁ አይደል? በደንብ እንትን አልብላችሁ እናንተ ሙሽራ ናችሁ። በእናንተ ነው ያስተረዳለ እና ማን ነው እሷ እንግዲህ ያለችኝ ዱባ ወጥ ነው ያለችና ስለዚህ የኛ ቤት አንተ እንደው በክ ተሰርተው ዱባ ነው የምትበላ አንተ። አያጅን ነው አንዴ ችግር የለም። በስመ አብ ችግር የለም። በቀጣዩ ጥያቄ ታሽፉታላችሁ። ዱባኛ ቤት ገብቶ ያውቃላችሁ? ዱባ ሽፍረስና አፈር ያስበላሽ ዱባ በልቶ አሁን ሶፊት ስለሆነ ዱባ በዞርበት ዙሪያ ያውቃሉ። ንጭ አሳጥቅሻለሁ። ጥያቄ እኮ ነው የጅን ነው ጥያቄ። አፈር ተብላ ዱባ እኔ ዱባ ይቻለሁ ልሙት ዱባ ይቻለሁ። አዲስ ሙሽራ አይደላችሁ ገና ማዝም ብለ ሶፊት እንደዚህ ነው የሚያደርግ ዱባ ነው። አዎ ዱባ ነው። ቆይ ተው አያጅን በሌላ ጥያቄ ታሸንፉ ይችላል። ችግር የለም። ደግሞ መውደቅ ማሸነፍ መሸነፍ እኮ ያለ ነገር ነው። ሲጀመር እኩል ሆናችሁ እኮ እስካሁን እኩል ናችሁ። ዱባ እንጂ ተሸናፊም የለም እኩል ናችሁ። ወደ ሁለተኛው ጥያቄ ነው ለማፈርሽ ጅን ነው። ችግር የለም አታስፈልግ ሲያንቆላምጥሽ አያጥሌ አቤት ሁለተኛውን ጥያቄ ጠይቀናት ነበር። አማራችን ባለቤትህን አያጥሌ አንቺን አንቆላምጦ ሲጠራሽ ማን ብሎ ይጠራሻል ብለን ጠይቀናት ነበር። ማን የምትል ይመስላል? እሱስ ይሄንን ሸጋ አስታገኝ ነው የምልህ። ሸጋ አስታገኝ ሸጋ አስታገኝ እኮ እና ሸጋ ስታገኝ አንዴ ሞራል ለዚህ ሞራል ሸጋ አስታገኝ ተመለሰ። አንድ ነጥብ ይዛችኋል። ሸጋ አስታገኝ ነው የምልህ። እሺ ጅንኑ ጅንኑ እንደው አንተ ግን ፈታ ያረክ ሰውዬ ነህ። እኔ እንደዚህ ነው ኑሮዬ። በጣም ነው ደስ ለዚህ ኑሮ ተጨንቄ ምን ያመጣልኛል? ታዝናናለህ በጣም አየሁ። ጠጅቱን ባልሽ ምን ብሎ አቆላምጦ ይጠራሻል ብለን ጠይቀናት ነበረ። ምን የምትል ይመስላል? አይ ዝም ብዬ ጠጅቱ ነው የምላት። ግን ያው አንዳንዴ አመት በዓልም ሲደርስ እንዲች እንትንም ስሞክር ምናምን ሞቅ ሲለኝ ግራጎኒ እላታለሁ። ግራጎኒ እላታለሁ። ያው ግራጎኒ ነው ግራጎኒ አይደል የተሰሩ እነሱ ሚስት ማለት ግራጎኒ አይደለች? ግራጎኒ እላታለሁ። እሱ ብለህ ነው የምትጠራው? ኧረ ተው ኧረ ምን ብላ ነው ነገርኝ እስቲ። አይነዋ ማለት አይንሽ ጥፋ
አይንሽ ይጥፋ። ኧረ ምን አይነት ነው ይሄ? ጥያቄና መልስ ነው ይሄ። ለጸብ ምናምን የሚያደርስ አይደለም። ጅንኑ ያማት አንቺ ታይ ምንድነው ተልከሽ የምትጠራበትንም አታውቁም። ተረሳለህ። ማንም መቼም አይን እየብይሽ ነው። አይንሽ ይጥፋ። አንድ ጊዜ ይሄ ጥያቄ እኛው ቋዶ ልማዷ መገረፍ አለበት። ቆይ ልማዷ አንድ የመጨረሻ ጥያቄ ቀርቷል። እሱን ጠይቅና ትሄዳላችሁ። በቃ ይሄ ጥያቄና መልስ ጅንኑ ሽልማቱን አብረን እንበለዋለን። ቆይ ኧረ አፍርት ብለሽ እንዴ አይን ወጥኝ የሚያውቁ ነው ይሄ ወጥኝ የሚያውቁ አይን እየብይሽ ምንድነሻች? አንተ ነህ የጠራኸኝ አይደል? አንተ ነህ የጠራኸኝ። እንግዲህ ሞቀስ የለውና አላውቅም አትይም ወይ ካሜራ እንዝጋና ዝጋው። ለኔ ብለህ ማትከረችሙ ምን አገባኝ? ጉዳይ ነው እንዴ? ዝጋው። ከዛ ድረስ የመጣችሁ እኮ ለፕሮግራም ነው አይደል? አያገባኝ። እንዴ በአደባባይ የምታዋርደኝ እኔ ብዬ ጠርቼ ነው። እንዴ አይነት ተረጋጋ። አንድ የመጨረሻን ጠይቅና ወደ ስራችሁ ትሄዳላችሁ። በቃ ይጨርስና ሁላችንም እንት ይሻላል። አፈር ያበለሽ። ቆይ አንድ ጊዜ እሺ፣ የመጨረሻ ጥያቄ ነው። አያጥሪ አቤት። አይዞህ። እሺ ምን እንኳን እየጨረስን ነው። እንሻላለን መሰለህ። በጣም ዘና እያለን ነው። ቤተሰቦቻችን እንግዲህ እንደምታያቸው አያጅንኑ አያጥሌ ባለቤቶቻቸውም እኛን እያዝናኑ ከኛ ጋር ቆንጆ ቆይታ ከውድድር ጋር ከፉክክር ጋር እያደረግን ነው። ቤተሰቦቻችን አብሮነታቸው አይለይም። ቀጣይ ጥያቄ አያጥሌ እንግዲህ ምን ብለን ጠይቃት ነበር? ልጅ ቢወልድ ወንድ ወይስ ሴት ይወዳል አያጥሌ ባልሽ ብለን ጠይቀናት ነበር። ምንድነው የምትወዳ አንተ? ቶቶቶቶ ልጅ በወልድ ደስ የሚለኝ ተው እንጂ አንተ እንዲያው አብረህ ተጎን እንዲህ ሸጥ አድርገው አስከትለው የምትሄድ እንደሚንሽር ወንድ ልጅ ነው እንጂ ደግሞ ሴት ደግሞ ምን ይሰራል? ወንድ ነው እንጂ ጥሩ ወንድ ልጅ አየህ ስትሄድ ደጀን ይሆናል፣ መከታ ይሆናል። እንዲህ ወንድ ልጅ ነው። እኔ እንዲያው አሁን ብትወልድልኝ ደስ የሚለኝ ወንድ ልጅ ነው። እውነቴን ነው። እስኪ ምክንያት ንገረኝ። ወንድ የምትወድበት ምክንያት ነው? ወንድም ወድበትም አልኩህ እንዲያው ተሰው ጋር ስጣላም የሆነ ነገር ሲሆንም እንዲያው ተኋላ ደጀን የሚሆነኝ ወንድ ነው የምፈልግ። ይደርሳል። እናንተ ቀጣይ የምትጠይቁ ወንድ ነው። እኔ እንዲያው መከታ ነው ወንድ ልጅ መከታ ነው። እንዴ ሴት ልጅ እኮ የሆነ ነገር ከሆነ እንዴው ተቀምጣ ቤት አስገብቼ እስካባዝታት ድረስ ነው እንደሆነ ሰውነት እየጨረስን ነው። ሰዎች እኮ ባንተ እኮ አሁን እየተዝናኑ እኮ ነው። ይኑረን እኔ እያደረኩ ሰው ይዝናና እኔ ጉዳይ ነው እንዴ? ችግር የለውም። አንድ ወንድ ልጅ ያለን የምትለ እኔ 2ም 3ም 4ም 5ም ብንወልድ ደስ የሚለን ወንድ ነው። እኔ ወንድ ነው እንዴ ወልድልኝ ወንድ ነው። እንግዲህ ባለቤቱ ሴት ልጅ ቢወልድ ነው አያጥሬ ደስ የሚለው ስላለች ይሄ ጥያቄና መልስ ነው። አያጅን ነው ምን ሴቶች ጤና ያላችሁ ሳታችሁት ሳት ነው። እኛ እኮ እኛ አሁን አዲስ ሙሽራ ነው ብያለሁ አይደል? አያጅን ነው ግን በጣም ቀልድ ደስ ይላል። እሺ እኛ አዲስ ሙሽራ ነው አይደል? እነሱ ስንት ዓመት ነው በትዳር ያሳለፉ ግን አይተዋወቁ። እንደዛ አይደለም። ልጅ ስትወልዱ ብቻ ነው የምትገናኙ። አያጅን ነው እንደሱ አይደለም እኮ እኔ እና እሷ እኮ እንዲሆኑ እንጂ እኮ እንተዋወቃለን። ጠይቅና ነው ሰዓት እንዳለ። እሺ በጣም በቃ እሺ። አሁን እናንተ አንድ ነጥብ አላችሁ፣ እነሱ አንድ ነጥብ አላቸው። የላችሁ የነሱ ነጥብ የላቸው። የመጨረሻ አንድ ጥያቄ መለያ ነው ማለት ነው። መለያ ነው ይሄ ለይቱሽ። ይሄን ጥያቄ ነው ደግሞ ጠይቀናት ነበር። እንግዲህ አያጅን ነው ወንድ ነው ወይስ ሴት ልጅ ነው? አንተ ደግሞ እኔ አሁን ዘር የእግዚአብሔር ስጦታ ነው። እውነት ነው። አይመረጥም። እሱ ሲሰጥ እሱ ሲፈቅድ ብቻ ነው ዘር የሚመጣ። ወንድ ይሁን ሴት ይሁን ብዬ መርጬም አስቤም አላውቅም። መድኃኒዓለም ሀብት ወራሽ አጋዥ ጧሪ ቀባሪ ዘር ስጠኝ ነው እንጂ ምን አልመርጥም። አንመርጥም። እኛ እሷም አትመርጥም፣ እኔም አልመርጥም። በጣም አሪፍ። ግን ሞር የቱ ቢሆን ደስ ይላል? ሁለቱም ይምጣ፣ ግድ የለኝም። እንዲመጣ ነው። አንመርጥም። በፈጣሪ ስራ እንገባ። ተደበላልኩ አያጅን ነው አንድ ይሄ ፕሮግራሙ የግድ አንድ መመለስ አለብን። ጥያቄና መልስ ነው፣ የሚያሸልም ጥያቄ። ከፈጣሪ ታጣላኝ ነው አልፈልግም። እሱ የሰጠኝ ነገር አይደለም፣ እሱ የሰጠኝ ይምጣ። ይሄ የፕሮግራሙ ህግና ደንብ ነው። ህግና ደንብ ነውና አንድ ወይ ሴት ወይ ወንድ በል ሞር በጣም የሚያስደስተን ቢወለድ ደስ የሚለን። እንግዲያማ ግዴታ እኔ ያው እናቴ ገና ጣን እንዳለው ነው ያረፈችብኝና እና የእናቴ ምትክ ሴት ብትመጣ ደስ ይለኛል። ግን በፈጣሪ ስራ አልገባ። ሴት ግን ቢወልድልኝ መጀመሪያ ደስ ይለኛል። ወንድም የለኝም እንደው ወንድ ብንወልድ ስትል አልነበረ? ምንድን ነው ያለች? ምንድን ነው ያለች? ኧረ እንደው ምንድን ነው ያለች? ምንድን ነው ያለች?
ምንድን ነው ያለች? ወንድ ነው በጣም የሚወድ ወንድ አለች። በቃ አያጅን እስቲ ወንድ አለች። አንድ ጊዜ አይደለ ዛሬማ ነገሯ ተይ ነው። ንገረኝ። ነይ ተነሽ ልቀቅኝ እኮ ነው የምልህ። ኧረ እዛው ቤታችሁ አድርጉ። ዛሬ እኔ ልቀቅኝ ያለ ነው። አራት ስነጠርቃት ልክ ትገባለች። አች እንግዲህ እኔም ልንደላ በላት ተመልካቾቻችን እንግዲህ እንዳያችሁት ከገጠር አምጠን እዚህ እነሱን የሚያስታውስ ቦታ መናፈሻ ቦታ አምጠን ነበር ዘና ለማለት እንተዋወቃለን ነው የሚለውን ፕሮግራም ወደ እናንተ ስናደርስ የነበረ እንዳያችኋቸው መጨረሻ ላይ እንግዲህ ወጥተዋል። እንግዲህ በዘበኛ ምናምን ከተመለሱ ምናልባት ፕሮግራማችን ቢያንስ ማገባደጃ ነው እየጨረስን ነው። ሽልማት ፕሮግራም ሽልማታችንን ሳንቀበል እኔ እና ሰው አሸንፈናል። በጣም አሪፍ አሸንፈናል እኮ እንዲያና ዳይኖ እሱ መቷት እኔ እንዴት ተጎረቤት ተለይቼ እቀራለሁ ብዬ ነው እንጂ እኔ እና ሰው እኮ አሸንፈናል። አንድ መልሰናል። የዘይት ሰጣችኋለሁ አላላችሁ? አይ ችግር የለም እናንተ አሸንፋችኋል። ዘይቱን ወስደን እንደባደባለን። ግን እንደዚህ ስሜታዊ የምትሆኑ አልመሰለኝም ነበር መጀመሪያ ፕሮግራሙን ስናዘጋጅ። እኛ ፕሮግራሙን ስናዘጋጅ መጀመሪያ ስናዘጋጅ ፕሮግራሙን ሁሌ የከተማ ሰው ነው የምናቀርብና ኦዲየንስ ተመልካች ማለት ነው ኦዲየንስ የገጠር ሰው ለምን አታቀርቡልን በእነሱ ዘና ማለት እንፈልጋለን ስለሚለን ነው እናንተ ነው የመጣው ነበርና ይሄ ፕሮግራም እስከሆነ ድረስ በቃ ህግና ደንቡን ማክበር ግዴታ ነው። እኔን ጨምሮ እርግጥ አሸንፋችኋል። በጣም ቆንጆ ቆይታ ቀሉ አቀለለኝ። ይሄ እንትና ይሄ አያጅን የዛሬው እንዴ የሌለበት ጸባይ ነው እንዲያመጣው እሱን ትንሽ የሌለበት አሪፍ እኮ ነው ማለት አሪፍ ነው። እሱ ትንሽ ያልገባው ነገር ሊኖር ይችላል። አይ እንደው ተሰፈር እኔም እኮ ገብቶኛል። ያው መሰሳት ያለ ነው። ግን ተሰፈር ተለይቼ አሁን ተለይቼ እኔ እዚህ ቁጭ ብዬ በቀር ሆዱን ወደደ ብሎ እንትን ተድር ተሰንበት ያጣላኛል ብዬ ነው እንጂ አቀለለኝ። እኔን ጨምሮ አየህ እኔ በቃ ችግር የለም። የዛሬው ስላለቀ ኖርማሊ አልቋል። ስለተለየ አሸናፊ ስለተለየ አሁን አቻ ወጣችሁ ምናምን ቢሆን ኖሮ ያንን ለመለየት ምናምን የምናደርገው ነገር ነበር የሚቀር። ግን እናንተ አሸንፋችኋል። እናንተ አልነጥባላችሁ። ስለዚህ እናንተ ሽልማታችሁ ይደርሳችኋል። አሁን ተመልካቾችን ተሰናበቱ። እሺ እናመሰግናለን። እግዚአብሔር ያክብርልን። እናንተም ልመዱ። ይሄን እንዲያው ከተማው ላይ ብቻ ሳይሆን ገጠር ላይ እንመጣለን እንተዋወቃለን ወይ ነው? አዎ እንግባባለን ወይ ብለን እንተዋወቃለን ወይ ማለት በቃ ይሄን ሰፈር ግን እንደውም ተጋግዘን እንሰራዋለን። እናመሰግናለን። ሽልማቱን እንትኑ ተዘጋጅቷል። እዛንም እንቀበል ተጠብቃችሁ ቅድም ዘይት ነው አሻቦን አንቺ የተወደዳችሁና የተከበራችሁ ክቡራትና ክቡራን የፕሮግራማችን ተከታታዮች እንተዋወቃለን ወይ የሚለው ፕሮግራማችን ዛሬ ከወትሮ የተለየ በነበረ አኳያ ነው ወደ እናንተ ስናቀርብ የነበረ። በእውነት ለመናገር በጣም ደስ የሚል ነገር ነበረው። በጣም የሚያዝናና ነገር ነበረው። እስኪ ያሉትን ነገሮች ደግሞ ውጪ እናስተካክላለን። ያለውን ነገር ሌላም አዳዲስ ነገር ካለ ይሄን ፕሮግራም አይተው ደግሞ ቀጣይ የሚመጡም ካሉ ወደ እናንተ እናደርሳለን። እናንተ አብሮነታችሁ እንዳይለየን ከኛ ጋር ፈታ በሉ። ይመቻችሁ። ለዛሬ የነበረው የእንተዋወቃለን ፕሮግራማችን በዚህ አብቅቷል። መልካም ሳምንት።